አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬ እንግዲህ በሰርፕራይዝ ቪዲዮ ነው የመጣሁላችሁ። ሰርፕራይዙ ምን እንደሆነ ከመጀመሪያው መገመት ትችላላችሁ። ሪአክሽን ቪዲዮ ዛሬ የለንም እና በጣም ደስ ብሎኛል። አልሐምዱሊላህ እንግዲህ ያሰብኩትን ነገር በትንሹም ቢሆን አሳክቻለሁ። በተለይ ደግሞ ኮንተንት ወይም ደግሞ የዩቲዩብ ቪዲዮ ከመስራት ጋራ የተያያዘ ነገር ነው። ምን እንደሆነ አሳያችኋለሁኝ። አብራችሁን ቆዩ። لبثتم إلا قليلا لو أنكم كنتم تعلمون እነሆ እንግዲህ ለረጅም አመታት አብረን ቆይተናል ማለት ነው። በዩቲዩብ በቲክቶክ የምታጉኝ በቲክቶክ ታጉኛላችሁ። እንግዲህ ያው በሪአክሽን ቪዲዮ ነው ዩቲዩብ ላይ የምታጉኝ። ቢያንስ ዩቲዩብ ላይ አይ ቲንክ 3 አመት ምናምን ቪዲዮ መስራት የጀመርኩት። እስቲ እኔን ከስንት ፎሎወር ጀምሮ ነው የምታቁኝ? ወይም ደግሞ ከስንት ሰብስክራይበር ጀምሮ ነው የምታቁኝ? በዩቲዩብ የምታቁኝ ከስንት ሰብስክራይበር፣ በቲክቶክ የምታቁኝ ከስንት ሰብስክራይበር ጀምሮ ታቁኛላችሁ? ይሄን ነገር ማወቅ እፈልጋለሁ። እንደዚሁም ደግሞ ስለኔ ያላችሁ ማንኛውም ጥያቄ እዚህ ቪዲዮ ስር መጠየቅ ትችላላችሁ። ቀጣይ ቪዲዮ ሰራ የመመልስላችሁ ይሆናል ማለት ነው። በእንደዚህ አይነት ቪዲዮ አታቁኝም። ከሪአክሽን ቪዲዮ ውጪ ወይ ደግሞ የምርቃት ምናምን ከለየት ያለ የሆነ ሞመንት ሲኖር ነው እንጂ ቪዲዮ አልሰራም። ለምንድን ነው የማልሰራው? ያው ካሜራ ችግር ነው፣ የስልክ ችግር ነው፣ የማይክ ችግር ነው። ያንን ነገር መግዛት ከብዶኝ አይደለም፣ ግን ለቤተሰብ ወይም ደግሞ ለራሴ ማድረግ የነበረብኝ ጉዳዮች ስለነበሩ ያው የዩቲዩቡን ገቢ ለነሱ ስለማድረግ ነው ወደ ስልክ ወደ ካሜራና ወደ ማይክ የተወሰኑ ችግሮች ያጋጠሙኝ የነበረው። ከዚህ በኋላ ግን በአላህ ፍቃድ ኢንሻአላህ አሪፍ ነገሮችን የምቀርጽላችሁ ይሆናል ማለት ነው። ሰርፕራይዙ ምንድነው? ያው በትንሹ እየገባችሁ እንደመጣ ተስፋ አደርጋለሁ። ሰርፕራይዙ የመጀመሪያው እንግዲህ ቢስሚላህ ማሻአላህ እያላችሁ ግን ሁላችሁም የመጀመሪያ ሰርፕራይዝ this one ማይክ ገዝተናል። ይህ ማይክ እንግዲህ አሁን ድምጹን እየሰማችሁ ያላችሁት ነው። ይህ ማይክ እንግዲህ በጣም ምርጥ ማይክ ነው። ያው ውስጡን እንከፍተዋለን እንደምታዩት። አይ ቲንክ ይሄኛውም በሌላ በቀርጽላችሁ ደስ ይለኝ ነበር፣ ግን ያው እንደምታዩት እዚህ ጋር አለው። እንደገና ደግሞ ሲወጣ ውስጡ ላይ ያሉትን ነገሮች ለማሳየት ልሞክር እስቲ። ይሄን ማይክ በማግኘቴ ማለት ነው በጣም ነው በቃ የተደሰትኩት። ምክንያቱም በፊት መሰራበት ማይክ ምን አይነት ማይክ እንደነበረ ታውቃላችሁ። ሆነ ያስቸግራል። ውስጡ ላይ ይሄው እንደምታዩት ይሄ እቃ አለው። እዚህ እቃ ውስጥ ምን አለ? አይ ቲንክ ብዙ ነገር የለም፣ ግን ውስጡ ላይ ከካሜራ ማገናኛ ምናምን ነገሮች አሉት። እንደምታዩት እንደዚህ አይነት ነገሮች አሉት። እንደዚሁም ደግሞ ወረቀት ውስጥ ደግሞ እዚህኛው ወረቀት ውስጥ ደግሞ እዚህ ጋራ መለጣጠፊያዎች አሉ። ላይክ ሚለጠፍ ነው። አንዱን ለጥፌ ላሳያችሁ መሰለኝ እንዴት እንደሚያምር ለጥፋለው እያልኩ ነበር። ለማንኛውም ያምራል፣ ላሳያችሁ። ያው እንደዚህ ላትኩት አይደል? ይሄኛው እንደዚህ ትልጡታላችሁ። ከዛን ከተላጠ በኋላ እዚህኛው ማይክ ውስጥ ወይም ደግሞ ፊት ለፊቱ ላይ እዚህ ጋራ አይታችሁ ቀድሚያ እንዲህ ነበረ። ከዛን ሲለጠፍ ደግሞ ታዩታላችሁ። መሀል ለመሀል ላይ ላድርገው፣ መሀል ለመሀል ላይ እዛን ትንሽ እናስተካክለው። አሁን መሀል ለመሀል ላይ መጥቷል። ቅድም የነበረውን ታውቁታላችሁ። አሁን ደግሞ ይኸው ያምራል ማሻአላህ። የሚይዙት ነገራቶች ወረቀት ውስጥ ያው እንዴት መጠቀም እንዳለባችሁ ምናምን የሚያሳዩ ነገሮች አሉ። ሆሊላንድ ይባላል ማይክ። የምትጠቀሙ ሰዎች ታውቁታላችሁ። በጣም ምርጥ ማይክ ነው። ድምፁን አሁን እየሰማችሁ እንዳላችሁት ነው። ሁለተኛውና ደግሞ በጣም አስገራሚው ሰርፕራይዝ ደግሞ ከፋፍቼዋለሁ። ስለዚህ ትንሽ ስለከፋፈትኩት በደንብ እንትን ላይ ይችላል። ቢስሚላህ ይሄ ነገር ታውቁታላችሁ። ምንድነው ይሄ ነገር? ይሄ ነገር ምንድነው? አይፎን 16 ፕሮ ማክስ ገዝተናል። 1 2 3 ሪአክሽን ቪዲዮዎችን ሰርቼበታለሁ። አይታችሁታል ብዬ አስባለሁ። አብረን እንክፈተው። በነገራችን ላይ ከፍቼዋለሁ፣ ግን ያው ላሳያችሁ በሚለው ነው እንጂ ከፍቼዋለሁ። እየተጠቀምኩበት ሁላ ነበር። ተመልከቱ። ይሄን ነገር ያው አዲስ ቢሆን እንደዚህ ተደርጎ እንዲህ ይላጣል። ከዛን ያው ተከፍቷል ማለት ነው። ይሄን ይመስላል ማለት ነው። እዚህ ጋር እንደምታዩት እዚህ ጋር አይ ቲንክ የሆነ አጠቃቀም ምናምን ነገር አለው። እዚህ ጋር እንደምታዩት ቻርጅ አለው ማለት ነው። ይሄን ይመስላል። አይፎን 16 ፕሮ ማክስ ነው።
እንግዲህ በዚህ ነው ከዚህ በኋላ የምንሰራው። እንደምታዩት አይ ቲንክ ታምራለች። ያው ፊት ለፊቱም ይሄን ይመስላል። ትንሽ አቆሽሿለሁ። እሺ ሶ አሁን በዚህኛው ደግሞ ልቅረጽና አላሳያችሁ። በዚህኛው በአይፎኑ እየቀረጽኩ እንግዲህ የምታዩት ይሆናል ማለት ነው ልዩነቱ። እንደዚሁም ደግሞ የሆኑ ነገሮችን እናወራለን አብረን። ወደ አይፎን እንሂድ። ሶ አሁን አይፎን ላይ ነው ያለሁት ወይም በአይፎን ስልክ እየተጠቀምኩ ነው። አይፎን 16 ፕሮ ማክስ ስንት ብር ነው የገዛሁት እነግራችኋለሁ። በፊት የምጠቀምባቸው ስልኮች እነግራችኋለሁ ማለት ነው። ያው እኔ የዩቲዩብ የጀመርኩት መጀመሪያ ላይ በኤስ7 ወይም ደግሞ በ7000 ብር በተገዛ ስልክ ነው ማለት ነው። ከዛ በኋላ ደግሞ ያው ማይክ ወይም ደግሞ የምጠቀምበት ማይክ ኤርፎን ነበር። ያው የምታውቁ ሰዎች ታውቁታላችሁ። ከዛ በኋላ ደግሞ ወደ ኤስ8 ምናምን ሄድኩኝ። ከዛ ማይክ ደግሞ የምጠቀምባትን ታቋታላችሁ። እሷ 8000 ብር ነበረች የምጠቀማት ማይክ። አሁን ላይ ደግሞ ወይም በቅርብ ጊዜ የምጠቀምበት ስልክ ደግሞ እዚህ ጋር የምታዩት ነው። አልትራ 21 አልትራ ነበረ ማለት ነው። በዚህ ነበረ የምቀርጸው። ቅድምም የቀረስኩላችሁ ቪዲዮ በዚህ ነው። አሁን ግን በአይፎን እየቀረስኩ ነው ማለት ነው። አልሐምዱሊላህ ይህ የአላህ ቶፊቅ ነው፣ የአላህ እገዛ ነው። እንግዲህ ያው ስልክ ገዝተናል ለማለት ያክል ነው የሁሉ ነገር እያወራን ያለ ነው። ለማንኛውም ዩቲዩብ ስንሰራ ብዙ ነገሮችን አሳልፈናል። ብዙ ውጣ ወረዶችን በየቀኑ ቪዲዮ መስራት፣ በተለይ ደግሞ ዩኒቨርሲቲ በነበርኩበት ሰዓት ላይ ታውቃላችሁ ከትምህርት ጋር በጣም ከባድ ነው። ትምህርት እየተማራችሁ ኮንተንት በየቀኑ ነው የምሰራው እንደምታውቁትኝ። በየቀኑ ቪዲዮ መስራት ምናምን ይከብዳል። በዛ ላይ ቲክቶክ እሰራ ነበር ምናምን። ብቻ ግን ከጠነከራችሁ ከለፋችሁ ማይሳካ ነገር የለም። በአላህ ፍቃድ እንግዲህ ዛሬ እዚህ ደርሰናል። እኛ ያው ትልቅ ደረጃ ደርሰናል ለማለት ያክል አይደለም። ገና ከዚህ በላይ እንሄዳለን በደንብ ኢንሻአላህ በአላህ ፍቃድ ገና ከፍ እንላለን። ማዘርን በደንብ እናስደስታለን። እንደዚሁም ደግሞ ብዙ ነገር እንሰራለን፣ ተጽዕኖ እንፈጥራለን፣ መስጊድ እንገነባለን። የቲሞችን እንግዲህ እኔም የቲም ሆኜ ነው ያደግኩትኝ። እናቴ ለብቻዋ ነው ያሳደገችኝ እና ገና ብዙ ነገር እንደምንሰራ እንግዲህ ኢንሻአላህ ተስፋ አለን። በአላህ ላይ ተስፋ አንቆርጥም። እናም እንግዲህ ዛሬ ያው የገዛነውን አሳይቻችኋለሁ። አይፎን ገዝተናል። እንደዚሁም ደግሞ እዚህ ጋር እንዳሳየዋችሁ ቅድም ማይክ ገዝተናል ማለት ነው። ሶ የዩቲዩብ ቪዲዮአችንን ስንሰራ ጸዳ አድርገን እንሰራለን ማለት ነው። በተጨማሪ ደግሞ የውጭ ቪዲዮዎችን እኔ ስሰራ ብዙ ጊዜ አታውቁኝም። ለምንድን ነው የማልሰራው? በካሜራ ችግር ነው። ከዚህ በኋላ ግን ወደ ውጪ ላይ ስላችሁ ከቤት ውጪ ማለት ነው። የሆነ ቦታ ሲሄድ ቭሎጎች ምናምን ሊሆኑ ይችላሉ፣ ወይ አሪፍ የሆነ ፕሮግራም ምናምን ላይ ስንጠራ ምናምን ነገር ያው በዛው አስመለክታችኋለሁ። ላይቭ ላይ ሊሆን ይችላል። እንደዚሁም ቪዲዮዎችን ቀርጬ ኤዲት አድርጌ ምናምን ነገር የመለቅላችሁ ይሆናል። እንደዚሁም ደግሞ ከሪያክሽን ቪዲዮ ውጪ ምን አይነት ቪዲዮዎችን እንድሰራላችሁ ትፈልጋላችሁ? አሳውቁኝ ኮመንት ላይ። ያው ምንም ችግር የለውም። ምን እንሰራለን? ተመርቀን ቁጭ ብለናል። ስለዚህ እናንተ ያላችሁትን ነገር እሰራለሁ። ያው ከዲን ጋር ማይጋጭ ነገር ከሆነ ማለት ነው ችግር የለውም። እና ደግሞ ጥያቄ ስለኔ ካላችሁ ማንኛውም ጥያቄ ጠይቁኝ። ኮሚኒቲ ላይም ፖስት አደርጋለሁ ብዬ አስባለሁ። በዛም መጠየቅ ትችላላችሁ። ሶ አንድ ቪዲዮ እሰራላችኋለሁ የምመልስላችሁ ጉዳይ ይሆናል። ምክንያቱም አብረን ለ4 ዓመት ምናምን ቆይተናል። ሶ ለእናንተ ለውድ ቤተሰቦቼ እንግዲህ ያው ቪዲዮ መሳራ ይሆናል። በመጨረሻ ግን አንድ ማስተላልፈው መልእክት አለ። ይህ የኔ ልፋት አይደለም፣ የአላህ ነው። አልሐምዱሊላህ ረብል ዓለሚን። እንግዲህ ሁሉ ቶፊቅ ከአላህ ነው አይደለም? ሁሉ ነገር ከአላህ ነው፣ መልካምም መጥፎም ነገር። እናም እንግዲህ በመጨረሻ ምለው ነገር እናንተን ነው ማመሰግናችሁ። የማዳም ቅመሞች፣ ኢትዮጵያ ውስጥ ያላችሁ እህትና ወንድሞቼ፣ ታላቆቼ፣ አክባሪዎቼ፣ ወዳጆቼ ወላሂ በጣም ነው የምወዳችሁ። ሁሌ ታበረታቱኛላችሁ። ሁሌ ቪዲዮዬን ላይክ ታረጋላችሁ፣ ሼር ታረጋላችሁ። እናም እንግዲህ ያው የኔ ከፍ ማለት ለኔ እዚህ ደረጃ መድረስ እናንተ ትልቁን ቦታ ትይዛላችሁ እና ለእናንተ እንግዲህ ያው ምስጋና አለኝ። ያው አላህ ጨምሮ ጨማምሮ ይስጣችሁ። አላህ ያሰባችሁትን በሙሉ ያሳካላችሁ። አላህ ከፍ ያደርጋችሁ። አላህ ነገ በጀነት ይሰብስበን፣ ነገ በጀነት ያገናኘን ብያለሁኝ። እንግዲህ ያው የዛሬ ቪዲዮ ይሄን ይመስል ነበረ። እኔ ብዙ ወሬም አልችልበትም ከሆነ ጉዳይ ጋር ሲሆን ነው እንጂ ማውራው። እወዳችኋለሁ ሁላችሁንም።